ኢየሱስ ተነስቷል። እስኪ ተነስቷል በል ለጌታ አሁንም ደግመን ክብር ለጌታ ይሁንለት። ሃሌሉያ እግዚአብሔር ይባረክ። አጠገብ ያለ ሰው ያዙና አንድ ሰው ወይ ሁለት ሰው ተነስቷል ብላችሁ ሰላም ትላላችሁ። በእርግጥ ተነስቷል በሰዓት ግን ጌታዬን ወስደውታል፣ እኔ ልወስደው እፈልጋለሁ፣ ሬሳውን እወስደዋለሁ እኮ ነው የምትል ያለችው እሷ። እስኪ እንጸልያለን። ተነስቷል። አሜን። አብዬ ጌታ ይባርክ፣ ተባረክልኝ። በእውነት ድንቅ ነበር ባለፈው የቀረስከው አሹዬ፣ እንዲሁም እዛን ደሬ ደመቀ። ጌታ ብዝታው ውስጥ ይባርካችሁ። ተባረኩልኝ ሁላችሁ የምታገለግሉ ዲያቆናት፣ ሽማግሌዎች፣ በተለያየ አገልግሎት ዘርፍ ያላችሁ ሁሉ ጌታ ይባርካችሁ። ዛሬ የምናየው ሉቃስ ወንጌል ምዕራፍ 24 ከቁጥር 1 እስከ 12 ያለውን ነው። አብረን እናነባዋለን። ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከነሱ ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ። ድንጋዩንም ከመቃብሩ ተንከባሎ አገኙት። ገብተውም የጌታ ኢየሱስን ሥጋ አላገኙም። እነርሱም በዛ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሦስተኛው ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደተናገረ አስቡ፣ ቃሎቹንም አስቡ። ከመቃብሩም ተመልሰው ይህን ሁሉ ለ11ዱና ለሌሎች ሁሉ ነገሯቸው። ይህንም ለሐዋርያት የነገሯቸው መግደላዊት ማርያምና ዮሐና፣ ያዕቆብ እናት ማርያም ማለት የጌታ ኢየሱስ እናት ማለት ነው፣ ከእነሱ ጋር የነበሩት ሌሎች ሴቶች ነበሩ። ይህም ቃል ቅዠት መስሎ ታያቸውና አላመኗቸው። ጴጥሮስ ግን ተነስቶ ወደ መቃብር ሮጠ። በዛም ዝቅ ብሎ ሲመለከት የተልባ እግር ልብስ ብቻ አየ። በሆነው ነገር እየተደነቀ ወደ ቤቱ ሄደ። እንጸልያለን። በክብርና በምስጋና ከፍ ያልክ ሕያውና ዘላለማዊ ሆንክ ጻድቅና ቅዱስ አባት እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስም የዘላለም አባት የዛሬ 2000 ዓመት ስለተከፈለ ዋጋ ጌታ ሆይ ልጅ ስለሰራው ድንቅ ሥራ ድንቅ የማዳን ሥራ አምላካችን ወሰን የሌለው አክብሮትና አድናቆት ውዳሴና ዜማ ዙፋን ስር ይቀመጥልን። አንተን የሚመስል አምላክ በላይ ቢሆን በሰማይ በታች ቢሆን በምድር ማንም የለም። የወደዳቸውን እስከ መጨረሻ ድረስ ወደዳቸው ተብሎ እንደጻፈ እስከ መጨረሻ ድረስ የወደድከን ጌታው እስከ ሞት ድረስ የወደድከን ጌታው ለወደደን ደግሞ ከኃጢአታችን በደሙ ላጠበን መንግስትም ለአባቱና ለአምላኩ ለዘላለም ካህናትና ነገሥታት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን። ሃሌሉያ። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ ያዩትም ያዩታል፣ የምድር ወገኖች ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አልፋም ኦሜጋም መጀመሪያም መጨረሻም ፊተኛም ኋለኛም መካከለኛ ሁሉ በሁሉ የሆን ከአምላካችን ጌታችን ንጉሳችን ኢየሱስ ሆይ ሁሉ ክብር ዙፋን ስር ይቀመጥልህ። ሁሉ ክብር ይሆንልህ፣ ሁሉ ልልታ ይሆንልህ፣ ሁሉ ጭብጨባ ይሆንልህ፣ ሁሉ አድናቆት ይሆንልህ፣ ሁሉ ውዳሴ ላንተ ይሆንልህ በጌታ በኢየሱስ ስም ይሆንልህ። ሃሌሉያ ሃሌሉያ። እልልታ ይሁን፣ እልልታ ይሁን፣ ጭብጨባ አድናቆት ይሁን በጌታ በኢየሱስ ስም ሃሌሉያ። ዘላለም አባት በዚህ ሰዓት ጌታ ሆይ የትንሣኤ ክብር በእያንዳንዳችን ላይ ይምጣ። ጌታ መንፈስ ቅዱስ ሆይ ቃልህን አብራለን። ጌታ እግዚአብሔር ሆይ የጠላት የተሰወረ የተገለጠ ደባ ሁሉ የፈረሰ ይሁን። ጊዜው ሰዓቱን ተረከብ በኢየሱስ ስም አሜን። ተባረክ። ክብር ለጌታ ይሁን። በምድር ታሪክ ውስጥ ማንም የተወለደ ሰው በሙሉ ሞቷል። ማብቂያ ያለው እና እየጨረሰ ሄዷል ማለት ነው። ነገር ግን መቃብር ሁሉንም ይዟል። ሞት አሁንም ሁሉንም ይዟል።
በሞት ክልል ነው ያሉት። ታላላቆች፣ ታናናሾች የሚባሉ ክብር ያላቸው ጀነራሎች፣ ነገስታቶች፣ ማርሻሎች ጥሯቸው፣ ዶክተሮች፣ ፕሮፌሰሮች ጥሩ፣ በምድር ላይ ያሉ ሳይንቲስቶች በሙሉ በሞት እስራት ቀንበር ውስጥ ነው ያሉት ማለት ነው። አንድ ጊዜ ናፖሊዮን ቦናፓርት ታላቁ ናፖሊዮን እንዲህ ብሎ አንድ ሰው ሊያማክረው ወደሱ ተጠጋ። የሚያውቀው ሰው ነው እና የጠየቀው ጥያቄ እንዲህ የሚል ነበር። አዲስ ሃይማኖት መጀመር ፈልጌያለሁ፣ ግን ዲፋይ የሚያደርግ የኢየሱስ ክርስቶስን ሃይማኖት ክርስትናን ዲፋይ የሚያደርግ ነው የምፈልገዋል። እና ሰውየው በደንብ አስተውሎ ሰማው ናፖሊዮን እና በቃ አላደል ክርስቶስን ባዶ የሚያደርግ ማለት እሱ ከሰራው በላይ የሆነ ነገር ነው ማድረግ የምፈልገዋል። እና ናፖሊዮን አሰበና በጣም ጥሩ ጥያቄ ነው የጠየቀውና ማማከርም ወደ እኔ መምጣት በጣም ደስ ብሎኛል። እንዲህ ነው የምታደርገው አለ። ዓርብን ይዘሃለን አለ። ዓርብ ዕለት እንይዝህና እንገርፋለን፣ እናሰቃያለን። በቃ በሱ ላይ የደረሰው ማናቸውም ስቃይ ሁሉ በአንተ ላይ ይደርሳል። ከዛ ቀጥቅጠን አሰቃይተን እንሰቅልሃለን። ደግሞ እንሰቅልሃለን፣ ልክ ጌታ ኢየሱስ ክርስቶስ እንደተሰቀለው በቃ በደንብ አድርገን እንሰቅልሃለን። ከሰቀልህ በኋላ እስክትሞት ድረስ ነው የምንደበድብህ፣ ምንገድልህ፣ ምናሰቃይህ። ከሞትክ በኋላ ዓርብ እንቀብርሃለን አለ። ሞትን አረጋግጠን እንቀብርሃለን። ከቀበርን በኋላ ቅዳሜንም መቃብር ውስጥ ሆነ ላው ጌታ ኢየሱስ ክርስቶስ እንደተደረገ ወደ 10,000 ፓውንድ የሚሆን ድንጋይ በላይ ላይ እናደርግና መቃብሩን እንዘጋዋለን። ከዛ እሑድ ትነሳለህ። ያን ጊዜ በእርግጥም የሚበልጥ ሃይማኖት ሰርታል። ይህን ታደርጋለህ ወይ? ማንም ያልከፈለውን ዋጋ የከፈለውን ጌታ ነው። አሁን ብዙ ሰዎች ስለ ኢየሱስ ሲያወሩ ለምን እሱ ጌታ ስለሆነ ከሰማይ ሆኖ ይቅር ብያቸዋለሁ ለምን አይልም እንዴ? ጻድቅ ነው እሱ። ያማ የኃጢአተኛ ወዳጅ ሆነ ማለት ነው። በደለኛውን ዝም ብሎ ይቅር ካለ የኃጢአተኛ ወዳጅ ሆነ ማለት ነው። አንድ እግዚአብሔር ሰው እንዲህ አሉ፣ ክርስትና በባህሪው የትንሣኤ እምነት ወይም ሃይማኖት ነው። የትንሣኤ ጽንሰ ሐሳብ በክርስትና እምነት እምብርት ውስጥ ይገኛል። ሴንተር ነው። ትንሣኤ ከክርስትና ውስጥ ካወጣችሁት ክርስትና ይጠፋል፣ በራሱ ሊቆም ጨርሶ አይችልም። ኢየሱስ ክርስቶስ ትንሣኤ ራሱ እንደተናገረው በእውነት የእግዚአብሔር ልጅ መሆኑን አረጋግጧል። ክብር ለጌታ። ይህም ወንጌል ይለዋል ሐዋርያው ጳውሎስ በሮሜ መልእክት ላይ በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። አሜን። ይህ ነው ወንጌል። ወንጌል ስለማንም አይደለም። ስለ ከበደ፣ ስለ አበበ፣ ስለ ቅዱስ ገብርኤል፣ ስለ ቅዱስ ሚካኤል አይደለም። ወንጌል ስለ ልጁ ስለ ኢየሱስ ነው። ክብር እንስጠው እስኪ። ስለ እሱ ነው። ክብር ለጌታ ይሁን። ስለ ልጁ ነው። እሱም ጌታችን ኢየሱስ ክርስቶስ ነው። ክብር ለጌታ ይሁን። አንድ ሰው ቆሞ ሌላው እየሰበከ አንድ እንትናቸው የሆነ ያው የሌላ ሃይማኖት ነው፣ አይ በቃ እሷ ናት ገሊት ናት መንግስተ ሰማይ የምትከፍተው እያሉ ይናገራሉ። እና ሌላ ሰው እንትን ይላል። እና ወገኖቼ የሚከፍትም የሚዘጋም ጌታ ብቻ ነው። አሜን። የሚከፍት የሚዘጋ የሌለ፣ የሚዘጋ የሚከፍት የሌለ የዳዊት መክፈቻዎች ያሉት እርሱ ነው። ክብር ለጌታ ይሁን። በሌላ በኩል የእግዚአብሔር ልጅነቱን ብቻ አይደለም ያረጋገጠው፣ ስለ ኃጢአት የቀረበውን መስዋዕት ተቀባይነት ማግኘቱን የመዳን ሥራ መጠናቀቁንም ያረጋግጣል። ሮሜ ምዕራፍ 4 ከ24 እስከ 25 እንዲህ ይላል፣ ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅ የተነሳውን ጌታችን ኢየሱስ ክርስቶስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው ይላል። እርሱን የሚያምኑ ሁሉ በአዲስ ሕይወት መመላለስ ይችላሉ፣ ምክንያቱም እርሱ ሕያው ነውና ኃይሉንም ይሰጣቸዋል። ሮሜ 6:4 ላይ እንዲህ ይላል የእግዚአብሔር ቃል፣ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ
እንዲሁም እኛ በአዲስ ሕይወት እንመላለስ ዘንድ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ክብር ለጌታ ይሁን። ክርስቶስ በአብ ክብር ከሙታን እንደተነሳ እኛም እንዲሁ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታው ንስሐ ይገቡ ዘንድ ሰው ሁሉ ያዛል፣ ቀን ቀጥሯልና በዛም ቀን ባዘጋጀው ሰዎች በዓለሙ ላይ በጽድቅ ሊፈርድ አለው። ስለዚህ እሱን ከሙታን በማስነሳቱ ትክክለኛ የጽድቅ ፍርድ እንዳለ አረጋግጧል ይላል። ክብር ለጌታ ይሁን። እግዚአብሔር ይባረክ። የጌታችን ትንሣኤ ደግሞ አንድ ቀን መጥቶ በዓለም ላይ የሚፈርድ ፈራጅ መሆኑንም ያበስርልናል። ይሄ ያነበብኩት ቦታ ማለት ነው። ሰይጣን የትንሣኤን እውነት ቢቃወም አያስደንቅም። መጀመሪያ የፈጠረው ውሸት ምን እንደሆነ ታውቃላችሁ? ደቀ መዛሙርቱ መጥተው የክርስቶስን ሥጋ ሰረቁ የሚል ግን እነዚህ የፈሩ ቤት ዘግተው የተቀመጡ እየተንቀጠቀጡ ያሉ ማለት እሱ በሰራው ስራ። ሌላው ቀርቶ ጌታችን በመስቀል ላይ በኋላ ጊዜ አንድ ደቀ መዝሙር እንደነበረ ታውቃላችሁ? አንድ ብቻ ነው የነበረው። የሚያስታውስ ማን ነው የነበረው ደቀ መዝሙር? ጌታ ዮሐንስ ብቻ። ዮሐንስ ብቻ። ሴቶች ነበሩ ያለቅሱ ነበር፣ ግን ደቀ መዛሙርት አንዳቸው እንኳን አጠገብ አልነበሩ። ፍርሃት ምድሪቱ ላይ ነግሷል፣ ወድቋል። ሰው ሁሉ ፈርቷል። የተናገረውን ቃል የሚያምን ሰው የለም። ተመልከቷል። ማርያም በጣም የምትወደው ጌታ መጣ ይነሳል ብላ አላመነችም። ግን የሞተውን ጌታ ያንን መቃብሩ ላይ ያለውን ጌታ ያንን የሞተው በቃ አስከሬን የሆነውን ልቀባው ከኔ ጋር ላቆየው አይነት ያለች ነው የሚመስለው። ፍቅሬ እስከዚህ ድረስ ነው። እነዛ ሞቷል ብለው አይደል ሞቱ በቃ ይነሳል የሚል ግምትም የላቸውም። በማቴዎስ 28 ላይ እንዲህ ይላል የእግዚአብሔር ቃል። ሲሄዱ ሳለ ከጠባቂዎች አንዳንድ ወደ ከተማ ወጥተው የሆነውን ሁሉ ለካህናት አለቆች አወሩ። ከሽማግሌዎች ጋር ተሰብስበው ተማከሩና ለጭፍሮች ብዙ ገንዘብ ሰጥተዋቸው ልብ በሉ እኛ ተኝተን ሳለን ደቀ መዛሙርት በሌሊት መጥተው ሰረቁት በሉ። ይህም በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን፣ እናንተም ያለ ስጋት እንድትሆኑ እናደርጋለን አሏቸው። እነርሱም ገንዘቡን ተቀብለው እንዳስተማሯቸው አደረጉ። ይህም ነገር በአይሁድ ዘንድ እስከ ዛሬ ድረስ ይወራል። በደንብ ልብ በሉ። እነዚህ ደቀ መዛሙርት የሞተውን ኢየሱስ ምን ሊያደርግላቸው የሚወስዱት የሚሰሩት? ምንም እንትን የማይሰጥ ነገር፣ ምንም አላደል ትርጉም የማይሰጥ ነገር። የሞተው ኢየሱስ ምን ሊያደርግ ደግሞስ እንዴት አድርገው ይሰጡታል? የሆነ ወደ በየሰዓቱ በየ4 ሰዓት የሚቀያየር ወደ 16 የሚሆን ስኳድ አለ። በጣም ኃይለኛ ብርጌድ። እነሱ የመጡ እየጠበቁ ናቸው ያሉት ማለት። ምክንያቱም እንደዚህ ተብሎ ተነግሯል። ስለተነገረ ሄደው ንጉሱ ጋር ጲላጦ ሄደው አስጠብቅ፣ ምክንያቱም ይሄ ከይሲ ከ3 ቀን በኋላ እነሳለሁ ብሏል። ስለዚህ ተበቅ መቃብሯል ታተመ። ያ 10,000 ፓውንድ በሚያወጣ በሚያክል ትልቅ ድንጋይ ተገጥሞ መቃብሩ ላይ ታተመበት። መቃብሩ ብታው ልክ እዚህ ጋር እንዳየነው ቅድም በጣም ትልቅ እንትን ያለው ድንጋይ ነው ያለው። አሁንም ጌታ ኢየሱስ ክርስቶስ ያ ባዶ የሆነው መቃብር የሚባለው አሁን የሚጎበኘው እስራኤል ሀገር ትልቅ ድንጋይ ነው። እና ስለዚህ በማቴዎስ 27 ላይ ይህን ያረጋግጣል። መግደላዊት ማርያም እና ሁለተኛይቱ ማርያም በመቃብሩ አንጻር ተቀምጠው በዛ ነበሩ። በማግስቱ ከመዘጋጀት በኋላ በሚሆነው ቀን የካህናት አለቆችና ፈሪሳውያን ወደ ጲላጦስ ተሰበሰቡና ጌታ ሆይ ያሳች በሕይወት ገና ሳለ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለ። ደቀ መዛሙርቱን መጥተው በሌሊት እንዳይሰርቁት ለሕዝቡም ከሙታን ተነሳ እንዳይሉ የኋለኛይቱ ስህተት ከፊተኛይቱ ይልቅ የከፋች ትሆናለችና መቃብሩ እስከ 3ኛ ቀን ድረስ እንዲጠበቅ እዘዛሉ። ጲላጦስም ጠባቆች አሏችሁ፣ ሄዳችሁ እንዳወቃችሁ አስጠብቁ አሏቸው። እነርሱም ሄደው ከጠባቂዎች ጋር ድንጋዩን አትመው መቃብሩን አስጠበቁ። ሌላው የተወራው ወሬ ማነው
ይሰርቀዋል ተብሎ የሚገመተው በመጀመሪያ ደረጃ የገመቱት ማንን ነው? ደቀ መዛሙርት አይደል? በሁለተኛ ደረጃ ደግሞ ሌላ ኤክስትሪም ጠርጥረዋል። እነሱ ይሰርቁታል ብለው የጠረጠሩት ማን ይመስላችኋል? እነዚህ ወዳጆቹ ናቸው። ጠላቶቹ ልብ በሉ እስኪ። ጠላቶቹ እንዴት አድርገው ለምን ይሰርቁታል? እነሱማ ኢየሱስ ክርስቶስ እንዳይነሳ ይሄ ነገር እንዳይሰማ በቃ የሰው ሁሉ ጆሮ እንዲዘጋ እያደረጉ ያሉት ነገር ቀላል። እነሱማ ለምን ብለው ይሄንን እኮ ነው የሚፈልጉት። ስለዚህ ኢየሱስ ክርስቶስ ጠላቶች ወስደውታል። እንደዛ ቢሆን ደግሞ ምንም ለጠላቶች ኪሳራ ነው እንጂ ምንም የመጣ ነገር የለም። ሁለተኛው ውሸት ኢየሱስ በመስቀል ላይ በትክክል አልሞተም የሚል ዝም ብሎ ራሱን ስቶ ነበር፣ ወደ ቀዝቃዛ መቃብር ሲገባ ግን ነቃ የሚል ነው። ነገር ግን ሮማውያን በጣም የሰለጠኑ ናቸው። በደንብ የሞተና ያልሞተ ሰው ያውቃሉ። ብቻ አይደለም እንዴት መግደል እንዳለባቸው ያውቃሉ። በጣም ተሰቃይቶ ነው ሰው የሞተው በመስቀል ላይ ማለት ነው። እሺ ግድ የለም አልሞተም እንበል ከዛ ስቃይ በኋላ መቃብር ላይ ብቻ ያን ያክል ደንጋይ እንደገና በዛ ቀዝቃዛ ቦታ እንደዛ መሆኑ እንዴት አድርጎ ቆሞ እንዴት ያስችለዋል? ወገኖች በሚቀጥለው ሶስተኛው ቀን እኮ ተነስቷል። መነሳት ብቻ አይደለም በኃይል ነው የተነሳ። በደንብ የሚታይ ነው። በቃ እንዴት ሆኖ ያ ሁሉ ከዛ ሁሉ ድብደባ፣ ከዛ ሁሉ ስቃይ፣ ከዛ ሁሉ መወጋት እንግዲህ ልበው እጅና እግሩ ተወግቷል። ደም ይፈሰው ነበር። ቅድም እንደሰማነው ጀርባው ላይ ደም ይፈስ ነበር፣ ራሱ ላይ ደም ይፈስ ነበር። በደም ተጨማልቆ ነበር። መጨረሻ ተጠማው ሲል እኮ የመጨረሻው የደም ጠብታ ሳይቀር ፈሷል። ጌታ ምንም የቀረ ነገር የለም። ይሄ ሰው ማለት እንደ ሰው ማለት ነው። መከራውን አይቷል እና እንደው ግድ የለም ተረፈ ብንል እንኳን 6 ወር ቢተኛ እንኳን ደህና ይሆናል። ወገኖች አያችሁ የውሸቱን አይነት 6 ወር እንኳን ቢተኛ በሰላም ሊሆን አይመስልም። ሰውነቱ በጤና የሚራመድም አይመስልም። እና ጲላጦስ ምንድነው ያደረገው? የመቶ አለቃው በደንብ ስለሚያው መሞትና በሕይወት መኖርን ጠየቀው ይላል በማርቆስ 15:44 ላይ። ጲላጦስም አሁን እንዴት ሞተ ብሎ ተደነቀ። የመቶ አለቃውን ጠርቶ ከሞተ ቆይቷልን ብሎ ጠየቀው። እንደገና የሁለቱ ሌቦች እግር የሰበሩት ሮማውያን ወታደሮች ኢየሱስ መሞቱን ያውቁ ነበር። ዮሐንስ 19:31 እስከ 34 በጣም የሚገርማችሁን ነገር ልንገራችሁ። በመዝሙር መጽሐፍ 34 ቁጥር 20 ላይ ከአጥንቱ አንድ አይሰበርም የሚል ትንቢት ተጽፏል። ቀድሞ ማለት ያንዳንዱ ነገር በሙሉ ጌታችን ኢየሱስ ክርስቶስ ያደረገው በሕይወት ገና ከመወለዱ በፊት ጀምሮ ይነገር የነበረው ትንቢቱ ከ300 በላይ የሆነ በሕይወት ሆኖ ጌታችን ኢየሱስ ክርስቶስ በሞቱ ተፈጽሟል። አንድ አጥንት እንኳን አልተሰበረም ከሱ ማለት ነው። ኦልሬዲ መሞቱን አረጋገጡ ይላል። ግን ሊሰብሩት ይችሉ ነበር ሌሎች ሊቦች፣ ግን እንደ ቃሉ ነው። ይሄ ቃሉ አምላክ ነው። ክብር ለኢየሱስ ይሁን። አሜን። አይሁድም የማዘጋጀት ቀን ስለሆነ ያን ሰንበት ትልቅ ነበርና ስጋቸው በሰንበት በመስቀል ላይ እንዳይኖር ጭናቸውን ሰብረው እንዲያወርዷቸው ጲላጦስን ለመኑት። ጭፍሮች መጥተው የፊተኛውን ጭን ከእርሱም ጋር የተሰቀለውን ሌላውን ጭን ሰበሩ። ወደ ኢየሱስ በመጡ ጊዜ እሱ ፈጽሞ እንደሞተ አይተው ጭኑን አልሰበሩም። ነገር ግን ከጭፍሮች አንዱ ጎኑን በጦር ወጋው፣ ወዲያውም ደምና ውሃ ወጣ። የወንጌል መልእክት በኢየሱስ ክርስቶስ ሞትና ትንሣኤ ላይ የተመሰረተ አሜን። ወንድሞች ሆይ የሰበኩላችሁ ደግሞም የተቀበላችሁትን ይላል ሐዋርያው ጳውሎስ፣ በእርሱም ደግሞ የቆማችሁበትን በእሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ፣ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ለኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚል በሦስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12ቱ፣ ከዛም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙት
እስካሁን አሉ። አንዳንዶች ግን አንቀላፍተዋል። ከዛም በኋላ ለያዕቆብ ኋላም ለሐዋርያት ሁሉ ታየ። ከሁሉ በላይ እንደ ጭንቃፍ ለመሆን ለእኔ ደግሞ ታየኝ ይላል። ክብር ለኢየሱስ ይሁን። ቅዠት መሰላቸው ይላል ሲነግሯቸው እነዚህ እህቶች ያዩትን የሰሙትን እዚህ ቦታ እንዳነበብ ነው ሄደው ሲነግሯቸው ይህማ ቅዠት ነው አሉ። አንድ ነገር ንገራቸው። ሃሉሲኔሽን ቅዠት በማስ የለም። ማሰው ብዙ ሆኖ ሰው አይቃጅም። አንድ ሰው ሊቃጅ ይችላል፣ ግን ብዙ ሰው ግን ማስ ሃሉሲኔሽን በፍጹም ያ ነገር አይሆንም። ማለት በሳይንስም የታወቀ ነው። ይሄ ግን በሙሉ አይተውታል። ብዙ ሰው ነው ያየው። ጌታችን ኢየሱስ ክርስቶስ ሲያርግ ስንት ሰው እንደነበረ ታውቃላችሁ? 500 ሲደመር ብዙ ሰው፣ ሌላውን ሰው የተቆጠረ ግን 500 ሰው ነው። እንዴት ሲያደርግ 40 ቀን በሙሉ ሲያስተምር ቆይቶ በደብረ ዘይት ተራራ ላይ አይናቸው እያየ ክብር ለጌታ ይሁን፣ ደመና ከአይናቸው ተሰውራ ተቀበለች። እስኪ ክብር ለጌታ ስጡት። አሜን። መሞቱን ብቻ መነሳቱን ያረጋግጣል። ሃሌሉያ። ክብር ለጌታ ይሁንልን። ሐዋርያት የትንሣኤው ምስክሮች ሆነው ተልከዋል። በሐዋርያት ሥራ መጽሐፍ ትኩረት በኢየሱስ ክርስቶስ ትንሣኤ ላይ ነው። ሉቃስ መጽሐፉን ከሙታን ከተነሳ በኋላ ኢየሱስ ስለታየባቸው ሁኔታዎች በመዝገብ የደመደበው በዚህ ምክንያት በመጀመሪያ ለማርያም መግደላዊት ታየ ይላል። ዮሐንስ 20 ቁጥር 11 እስከ 18 ቅድም ወንድማችን በላይ ይናገር ነበር፣ ያነበው ነበር። ከዛም ለሌሎች ሴቶች ማቴዎስ 28 ከ9 እስከ 10። ቀጥሎም ወደ ኤማሁስ ሲጓዙ ለነበሩት 2 ሰዎች ታየ። ሉቃስ 24 ከ13 እስከ 22። በሆነ ጊዜ ደግሞ ለጴጥሮስ ሉቃስ 24 34 ላይ እና ለወንድሙ ለያዕቆብ ታይቷል። ለወንድሙ ለጌታ ኢየሱስ ወንድም ማለት ነው፣ ለያዕቆብ ታይቷል። አንደኛ ቆሮንቶስ 15:7። በዛው ምሽት ለሐዋርያት ታየ። ሉቃስ 24 ከ36 እስከ 43 ማለት ነው። ነገር ግን ቶማስ ከነሱ ጋር አልነበረም። ይሄን አነበዋለሁ። ዮሐንስ 19 20 ከ19 እስከ 25 ያለውን አነባለሁ። እንዲህ ይላል። ያም ቀን እሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርት ተሰብስበው በነበሩበት አይሁድን ስለፈሩ ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ይህንን ብሎ እጁንና ጎኑን ማሳያቸው። ደቀ መዛሙርት ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን ብሎ አብ እንደላከኝ እኔ ደግሞ እልካቸዋለሁ አላቸው። ይህም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታችሁን ይቅር ያላችሁላቸው ሁሉ ይቅርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነሱ ጋር ነበር። ሌሎች ደቀ መዝሙር ጌታን አይተነዋል አሉት። እሱ ግን የችንካሩን ምልክት በእጆቼ ካላየ፣ ጣቴን በችንካሩ ምልክት ካላገባው፣ እጄን በጎኑ ካላገባው አላምንም አላቸው። የሚገርም አምላክ እሱ ሁሉ ቦታ ስላለ ይሰማ ነበር ማለት ነው። ያን ጊዜ ቶማስ ነው፣ ማንም ኢንፎርሜሽን አልነገረው እና ግን ቶማስ እሱ ባልነበረበት ጊዜ ጌታ ተገልጦ አይተው ሲነግሩት አላመንም በፍጹም። ከ8 ቀን በኋላ ደቀ መዛሙርት በውስጥ ነበሩ፣ ቶማስም ከእነሱ ጋር ነበር። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ከዛ በኋላ ቶማስን በቀጥታ ቶማስ ጋር ሄደው ጌታ ጣትህን ወደዚህ አምጣና እጆቼን እያለ እጅህን ማምጣና በጎን ያገባው። እንዴት ወገኖቼ እንትን የሚያደርግ ነገር በጣም በቃ የሚያሳፍር ነገር እና ይለዋል። በዛ መካከል እና እስኪ ያስገባ ይላል። ያመንክ እንጂ ያላመንክ አትሁን። ቶማስ ምን አለው? ከምንም ነገር በፊት ምን አለው? ጌታዬ አምላኬ ብሎ መለሰለት፣ ሰገደ፣ አምልኮ ሰጠ። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አሉ።
ኢየሱስም በዚህ መጽሐፍ ያልተጻፈ ሌሎች ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህን ተጽፏል ይላል። ክብር ለጌታ ይሁን። እንዲሁም ጥብርያዶስ ባህር ላይ በዮሐንስ 21 ላይ እንደምታዩት ወደ 7 ደቀ መዛሙርትን ይዞ ነው ጴጥሮስ ሄደ። ይመስለኛል ጴጥሮስ እግዚአብሔር በሱ ተስፋ የቆረጠ መስሎታል። አንዳንዴ ሁላችንም እንደዚህ ይሰማናል አይደል? እግዚአብሔር በጣም በድየዋለሁ፣ በቃ ከዚህ በኋላ ጌታ ከኔ ጋር ምንም ጉዳይ የለውም እንላለን አይደል? እግዚአብሔርን ስንበድል ግን እሱ ተስፋ አይቆርጥብኝም። አሜን። ክብር ለጌታ ይሁን። አሜን። ያለቀ የተቆረጠን ነገር በምድር ሁሉ መካከል ይፈጽማል። እስኪ ክብር ለጌታ ይሁንልን። ያለቀ የተቆረጠን ነገር በምድር ሁሉ መካከል ይፈጽማል። ሞተ ሲባል መጀመር የሚያውቅ አምላክ ነው። የትንሣኤ አምላክ ነው። ወገኖቼ ክርስትናን ልዩ የሚያደርገው እኔና እናንተ የምንከተለው የሆነ ትምህርት ሳይሆን ኢየሱስ ክርስቶስ ራሱን ነው። ክብር ለጌታ ይሁን። አሜን። ሞቶ የተነሳው ሕያው የሆነውን ሃሌሉያ። ለዚህ ነው ሌሎች ሃይማኖቶች በእምነታቸው ምንም ማለት የማይችሉት መሪዎቻቸው ደካሞች ናቸው። ስለዚህ እኔም ምሰሉ አይሉም። ለምን? ይሄን ተከተሉ ብለው መመሪያ ሰጥተዋቸዋል። የሰጧቸው መመሪያዎችን ብቻ መከተል ነው ያለባቸው እንጂ የሃይማኖት መሪዎችን ሊከሱ አይችሉም። እንደዚህ አድርጋል እንደዛ አድርጋል ሊሏቸው አይችሉም። ለምን? መመሪያቸው የሰጡት የሆነ መጽሐፍ አላቸው። ነገር ግን እኛ የምንከተለው ሞትን ድል አድርጎ የተነሳውን ሕያው የእግዚአብሔር ልጅን ኢየሱስን ነው። ክብር ለጌታ ይሁንለት። ሃሌሉያ ሃሌሉያ። ያየነውን የሰማነውን የጨበጥነውን የዳሰስነውን እናወራላችኋለን። ሕይወት ተገልጧል፣ አይተንማል፣ እንመሰክራለን። ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። ኢየሱስን አሜን። ክብር ለጌታ ይሁን። እና 7ቱንም ይዞ ሄደ፣ ወደ ቀደመው ስራው ሊመልሳቸው። እግዚአብሔር ይባረክ። ክብር ለኢየሱስ። አንዳንዴ እኔ ተፈትኜ አውቃለሁ ማለት ነው። ጌታ ጠራኝ ብዬ ከመጣሁ በኋላ እዚህ ሀገር እና ያው ጌታ ሰጠኝ እንዳለው ነው። እሱ ምንም አንዲት ነገር እንኳን አልጎደለም። እዚህ በመጣሁበት እኮ ያው ያሉ የቆዩ ሰዎች አሉ ማለት ነው። በቃ እግዚአብሔር አምላክ በዚህ ቦታ በቃ እንዲህ ብሎ እጁን እንትን ብሎ ዘርግቶ የተቀበለ ማለት ነው። እና የሆነ ሊደርሺፕ ትሬኒንግ ሀዋይ አንድ 5 ሳምንት ደርሼ መጣሁ። ከዛ በጣም የሚያስገርም ነው። በጣም ጥቂት ነን አይደል? ይኸው እዛ ጥቂት ሰዎች መካከል እግዚአብሔር አምላክ በቃ ኃይለኛ ሞገስ አፈሰሰ እና በዚህ ቦታ አስቀመጠ። ብዙ ድንቅ ነገር ሆኗል። ብዙዎች መጥተዋል ወደ ጌታ። ግን የሆነ ጊዜ ላይ ተፈተንኩ። ሰዎች ደግሞ ይደውላሉ። እውነቱን መናገር ጥሩ ይደውላሉ። እንዴ በተለይ ሐኪሞች የኔ ጓደኞች መኬ ምነካ ለምንድን ነው ማትወስደው ፈተናው? ያን ጊዜ ደግሞ ኃይለኛ ጦርነት ተነስቷል ቤተክርስቲያን ውስጥ። ለምንድን ነው ማትወስደው ፈተናው? ብትወስድ እኮ ነው በቃ አለ አይደል እንድትጸጸት የሚያደርግ ነገር እና አይ በቃ ብዬ ጌታን አላማከርኩም። ግን ያው ባለቤቴን ነግሬያለሁ፣ ለእናቴ ነግሬያለሁ ማለት ነው። እና አይ እኔ ያን ጊዜ ኦልሞስት እንግዲህ ከመጣሁ 8 ዓመት አድርጌያለሁ፣ 7-8 ዓመት እና አይ ልውሰድ መሰለኝ ፈተናውን አልኩኝ ማለት ነው። እግዚአብሔር መልካም አይደል? የእግዚአብሔር ህልውት ተወሰደ። አይ ኖ ኢት በቃ ፍርሃት አለ፣ ጭንቀት አለ። ፈተናውን በጥሩ ነጥብ ሁሉንም አለፍኩት ማለት ነው። እንዲያውም ሳን ፍራንሲስኮ ሴፍ አገኘው ማለት ነው። እዚህ ለሬዚደንስ እንትና ነበረ አብሮኝ የተፈተነ ወንድማችን ዶክተር ቴዎድሮስ እሱ ጋር እንደውም አብረን አንድ ቦታ ተፈተን አንድ ቀን እየሰበከ እዚህ መሰከረ እሱ ራሱ እና ፈተናውን አልፌያለሁ ማለት ነው። ስለዚህ አሁን በቃ ሬዚደንሲ መጀመር ይችላል። እንደሰው በደንብ አዳምጡ። ግን ከፈተና ውስጤ ግን አይመሰክርም። ውስጤ በቃ እግዚአብሔር እንደተሸነፈ አይነት ነገር እግዚአብሔር ተሸንፎ አያውቅም። እና በዚህ ጭንቅ ላይ ያለው በቀጥታ ወደ ኢትዮጵያ በቃ አሁን ማረፍና መጸለይ ነው የምፈልገው። ጭንቅ በቃ ሰላም አጣው፣ ልቤ ተናወጠ፣ በቃ ስፍራውን ለቀቀ።
ከዛ መጨረሻ ወደ ኢትዮጵያ ሄድኩ። ኢትዮጵያ 10 ቀን ጾም ጸሎት ከገባው ጊዜ ጀምሮ ምን አለፋችሁ ዝም ብሎ ማንም አያውቀኝ ሰው ጸሎት የተለያየ ጸሎት ግሩፕ እንሄዳለን። በተለይ አንድ እግዚአብሔር ሰው ከነ ቤተሰቡ በጣም ይጸልይልኝ ነበር። እያወጡ መካከል እንደ ምን ነካህ የሰጠውን መልሰው ወሰድክ ይላል የሰራዊት ጌታ። እኔ ብቻ ነኝ የማውቀው ይስሐቅን ወሰድከው ይላል። አሁን ይሄ ግልጽ ነው። ይስሐቅ የኔ ሙያ ነው፣ የኔ ራሴ ሙያ ለእግዚአብሔር የሰጠው እንካዊ የሰጠውትን መልሰው ወሰድከው ይላል የሰራዊት ጌታ። ምን አለፋችሁ ነፍስ እስከማይቀርልኝ ድረስ ጌታ እስኪበቃኝ ነገረኝ። እዛ እስከዛ ጊዜ ድረስ ሁሉ ይላክልኝ ነበር በኢሜል ናግባ ዶክተር መከተ የሚል ያሳየኋቸዋል። አንድ ጊዜ አሳይቻቸዋለሁ እና ናግባ ተመልሳ ይግባ የሚል ማለት ግን በቃ ለምሳሌም ለእናንተም ነገርኩና ያዋሉ በቃ ምን እናድርጋይ በቃ ቶ የእግዚአብሔር ፈቃድ አይደለም ዝም ብለህ ቁም። በዚህ መሃል አንዲት ሴት ምናልባት ጊዜውን ማየት አለብኝ እንዳላሳድር ጊዜ አንዲት ሴት ኬንያዊ ሴት ናት እና ያቺ ሴት እኔን አታውቀኝም። ከሌላ ቦታ ፍሎሪዳ ከሚባል ሀገር እንትን ላለች አትላንታ ላለች ለአንዲት ኢትዮጵያዊ ጓደኛሞች ናቸው ትደውላለች። ሰሜን አሜሪካ ውስጥ ካሊፎርኒያ ውስጥ አንድ የእናንተ ሀገር ሰው አለ እንግዲህ በመንፈስ ነው የምታዩት እና የእግዚአብሔር ሰው በጣም ከፍተኛ ለውጥ ነው ያለው። በቃ ብዙ መከራ እያለፈ ነው ያለው እና ያን ሰው መልእክት አለኝና አገናኙኝ ትላለች። እነሱ ያቺ እህት ከሷ በፊት አሪዞና ያለች ሌላ እህት ናት ያገኝ ሰማችሁ። እሷ ትሰማና ለዛች አትላንታ ላለችው ትነግራለች። አትላንታ ያለችው ደግሞ እኔን ታውቃለች። አረ ፓስተር መከተ ዶክተር መከተ ነው እሱ ነው የሚሆነው እና በቃ ሙያውን ጥሎ የመጣ እንዴ በግልጽ ነው የተናገረው እና አይዞህ ጽና ይላል የሰራዊት ጌታ እግዚአብሔር የሚል መልእክት ነው። ልነግራችሁ አልችልም፣ ሁሉም በነግራችሁ እጅባብ የሚያስችል ከዛ የዶክተር መከተ ተብሎ ሲሰጠኝ ኤግዛክትሊ እንዳየችው እንዲህ አይነት ሰው ነው እንዲህ አይነት ሰው እንዲህ አዎ ትንቢት ተናገረች። ቁም ይላል የሰራዊት ጌታ እግዚአብሔር። ይሄ ፈቃዱ እንዳልሆነ ማለት ነው ጉዳዩ። እግዚአብሔር ይባረክ። አሜን። ከለመነው ካሰብነው ሁሉ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብርና ኃይል ይሆንለት። አሜን። የእኛ ብድራት እኮ ያለፈ ነው። በጣም የሚያስደንቅ ነገር አደረገ። እግዚአብሔር ይባረክ። ያንንም ተውኩት በራሴ ፈቃድ ማለት ነው እና ጴጥሮስም እንደኔ አይነት እርምጃ ነው የወሰደው። ወደ አሳ ማጥመዱ ለመመለስ ነው የሞከረው። ከዛ ያው ጌታ እንዴት አድርጎ እንዳመጣው ታውቃላችሁ። ትወደኛለህ አለው። ክብር ለጌታ። እኔንም እንደዛ ነው ያለ እና እግዚአብሔር ይባረክ። ክብር ለኢየሱስ ሲሆን ሐዋርያት 1:1-12 ያለውን አነባለን። ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፈ። ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነሱ ራሱን ያሳያቸው። ከእነሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውኃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። እነሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ። ኃይል የሚለውን ዱናሚስ ነው የሚለው ግሪኩ። ዱናሚስ ተራራ የሚያፈርስ እንደማለት ነው። ዱናሚስ ደማሚት እንደምንለው ማለት ተራራ ለማፍረስ መንገድ ለመስራት ሲፈልጉ እንደዛ አይነት ነገር ያፈነዳል። ልክ ያንን የመሰለ ኃይል ትቀበላላችሁ ነው። የዛ ኢኩቫላንት ማለት ከዛ ይበልጣል። እግዚአብሔር መንፈስ ቅዱስ ኃይል ግን
በቃ የግሪኩ ቃል ኃይል ቢለውን እንደዛ ያደርገዋል። በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ። ይህንም ከተናገረ በኋላ እያዩት ከፍ ከፍ አለ፣ ደመናትም ከዓይናቸው ሰውራ ተቀበለችው። እሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳለ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው ቆሙ። ደግሞ የገሊላ ሰዎች ሆይ ወደ ሰማይ የተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲህ ይመጣል አሏቸው። በዛን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው። አሁን ዝም ብዬ አንድ ሃይፖቴቲካል ነገር ላሳየን። በዓለም የታወቀ አንድ ሰው የታወቀ ምናልባት የሀገሩ ፕሬዚዳንት ሊሆን ይችላል። እንዳው እንዲገባን ማለት ምሳሌ ነው የምሰጣቸው እና ሞተ ይባላል እና ከሶስተኛው ቀን በኋላ ቢነሳ ድንቅ ነገር አይሆንም? በምድር ላይ ወገኖች ቢነሳ በእውነት ሞቶ መቃብር ውስጥ ገብቶ ቢነሳ አይደለም ወይ ወገኖች? ተመልከቱኛ ለምደነው ነው እንጂ እልልሚያ ማንም ሰው ከሞት አልተነሳም። በስጋ ይሞቱ ተመልሰው ሞተዋል። በቃ ጌታ ያስነሳው አልዓዛር አይደል? ግን ተመልሰው ሞተዋል። ኢየሱስ ግን ዳግመኛ ላይሞት ክብር ለጌታ ይሁን። ሃሌሉያ! እሱ ብቻ የማይሞት ነው፣ ለዘላለም ንጉሥ ሆኖ ይኖራል። ሞቶ ነበር፣ ግን ሞትን አሸንፎ ተነስቷል። ያደረገው አካል ሞትን ያሸነፈ አካል። እንደምታዩት መንፈስ ስጋና አጥንት የለውም ማለት። ክብር ለጌታ ይሁን። የሚገርመው ነገር ያ ጌታ ኢየሱስ ክርስቶስ የለበሰው የትንሣኤ አካል በተዘጋ በር መካከል የሚያልፍ ነበር። ክብር ለኢየሱስ ይሁንለት። አሜን። መንፈስ ነው ማለት አይደለም። ነገር ግን ያ የትንሣኤ አካል የሚያስገርመው ነገር በሉቃስ ላይ ሄዳችሁ ስትመለከቱ ይጠይቃል። ምግብ አለው ያላቸው፣ ግን እሱ ምግብ ቦታ አይደለም፣ አያስፈልገውም። የትንሣኤ አካል አያስፈልገውም። ግን እነሱ አሳና አንድ የማር ወለላ ሰጡት። ያን በላ አይናቸው እያየ። ምክንያቱም ተጠራጠሩት፣ መንፈስ መሰላቸው፣ በተዘጋ በር ውስጥ ስለሚገባ ማለት ነው። ግን ይሄ ትንሣኤ አካል በተዘጋ በርም ውስጥ እንድትገቡ ያደርጋል። ሃሌሉያ! ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈት የሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታ ኢየሱስ ክርስቶስ አምላክና አባት ይባረክ። የሚገርም አካል ነው ወገኖቼ። ወዲያው ወደ አባቴ ልሂድ ብሎ እኮ ወዲያው ሰማያትን ሰንጥቆ ይባል። ክብር ለጌታ ይሁን። የኔና የእናንተም አካል እንደዚህ ነው የሚለወጠው። እስኪ ክብር ለጌታ ስጡ። ያ የትንሣኤ አካል ስንበት ይህን ነው ኢየሱስን ነው የምንመስለው። ምንም ይዘን ነገር የለም፣ ንበር አይዘንም። በእርግጥ እንደ አምላክ እንሆናለን ማለት ሳይሆን ግን የትንሣኤ አካል አለን። ሞት የማይዘው፣ መከራ የማይዘው፣ በሽታ የማይዘው፣ ፖሊስ የማይዘው አካል። ክብር ለጌታ ይሁን። እልልታ ጭብጨባ ይሁን። መጣ እኮ ወደ ደብረ ዘይት ተራራ ወጣ። ከዛ በኋላ አይናቸው እያየ ደመና ተቀበለች። አሜን። አሁን ይህንን ጌታ ምናልባት እነዚህ መኳንንቶች ነገስታቶች ለመያዝ ቢመጡ ጨርሶ ሊይዙት አይችልም። ሞትን ያሸነፈ አካል ነው ያለው ዳዊት። እኔና እናንተም ያንን ሞትን ያሸነፈ አካል አንድ ቀን እናደርጋለን። ክብር ለጌታ ይሁን። አሜን። ክብር ለኢየሱስ ይሁንልን። የኢየሱስ ክርስቶስ አስፈላጊነት፣ ትንሣኤ አስፈላጊነት መቼም ቢሆን አሳንሰን ማየት የለብንም። ዓለም ኢየሱስ እንደሞተ ያምናል። ነገር ግን ዓለም ከሙታን እንደተነሳ አያምንም። የጴጥሮስ የጴንጤቆስቴ መልእክት ትንሣኤውን አጽንኦት ሰጥቶታል። እንደውም በሐዋርያት መጽሐፍ ላይ ጎልቶ ተቀምጧል። የትንሣኤው ጠቀሜታ ምንድን ነው? አጭር ናቸው። አጭር ነገሮች ማወራው። አንደኛ ኢየሱስ የእግዚአብሔር ልጅ መሆኑን ያረጋግጣል። ትንሣኤ ኢየሱስ ምን አለ? ነፍሴን ላኖር ደግሞ ላነሳት ስልጣን አለኝ። ከእኛ መካከል ነፍሱን ለማኖር ወይ ለማሳለፍ ስልጣን ያለው ሰው አለ? የለም፣ ከኢየሱስ በስተቀር። ይህን ያለው ዮሐንስ ወንጌል 10 ከ17 እስከ 18 ባለው ነፍሴን ደግሞ አነሳት ዘንድ አኖራለሁ፣ ስለዚህ አብ ይወደኛል። አብ እኔ በፈቃድ ያኖራታለሁ እንጂ ማንም ከኔ አይወስዳትም። ላኖራት ስልጣን አለኝ፣ ደግሞ ላነሳት ስልጣን አለኝ። ይህችን ትእዛዝ ከአባቴ የተቀበልኩ ይላል። በሌላ ቦታ ሄዳችሁ ሐዋርያት ሥራ ላይ ስትመለከቱ
እንዲህ ይላል የእግዚአብሔር ቃል ሐዋርያት ሥራ ምዕራፍ 2 ላይ የሚገርም ነገር ይናገራል። የጌታችን የኢየሱስ ክርስቶስ ትንሣኤ የሚያስገርም ነው። ክብር ለኢየሱስ ይሁንለት። እንዲህ ይላል ቁጥር 32 ላይ እንዲህ ይላል ይህም ኢየሱስ እግዚአብሔር አስነሳው፣ ለዚህም ነገር እኛ ምስክሮች ነን ይላል ሐዋርያት። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሏልና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምትሰሙትንና የምታዩትን አፈሰሰው። ዳዊት ወደ ሰማይ አልወጣም፣ ነገር ግን እርሱ አለ ጌታዬን ጠላቶችን እግር መረገጫ እስካደርግልህ ድረስ በቀኜ ተቀመጣለሁ። እንግዲህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታ ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቅ። ክብር ለጌታ። ሁለተኛ የቅዱሳን መጽሐፍ እውነት ተረጋግጧል። ስክሪፕቸር ሕይወት አግኝቷል። አሜን። እንደተናገረው ስለሆነ አሜን። በብሉይ ኪዳን ሆነ በጌታ በኢየሱስ ክርስቶስ ትምህርት ትንሣኤ በግልጽ ተቀምጧል። መዝሙር 16:10 መዝሙር 10:1 ላይ አለ እና ነፍሴን በሲኦል አትተዋትም፣ ቅዱስ መበስበስን ያይ ዘንድ አትተውም ይላል። እንደገና በመዝሙር 111 ላይ እግዚአብሔር ጌታዬን ጠላቶቼን ለእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። ክብር ለጌታ ይሁን። አሜን። የሰማይና የምድር ሁሉ ጌታ፣ ሰማይና ከሰማያት በላይ ያለው ሰማይ ይሸከሙ ዘንድ የማይችል ጌታ፣ ሰማያት ዙፋን ምድሩ የእግሩ መረገጫ የሆነች ማንም ሊቀርበው የማይችል ብርሃን ውስጥ የሚኖረው ጌታ እንደኔና እንደናንተ አንሶ ሰው ሆነ የተወለደ የሰው ሁሉ መከራ ደግሞ ተሸክሞ ሞታችንን ተሸክሞ በመስቀል ዛሬ ሳይንቲስቶች ናሳ ላይ እየሰሩ ያሉት እንደሆነ ታውቃላችሁ። ሴሎችን በቃ አይደል አንድ ሲንግል ሴል ለመፍጠር ብዙ ድካም እየተደረገ ነው። ግን ህይወት ስለሆነ መሳሪያ ማሽን ሊሰሩ ይችላሉ እንጂ ህይወት ሊሰሩ አይችሉም። አሜን። ከጌታ በስተቀር አሁንም ክብሩ እንዳለ ነው፣ ስልጣኑ እንዳለ ነው፣ ዙፋኑ እንዳለ ነው። ሌላ ሚስጥር ልንገራችሁ። አሁን ሰሞኑን ጨረቃ ደርሰው መጡ ተብሎ ድንቅ ሆነ። ጨረቃ ላይ አላረፉ ታውቃላችሁ። ዝም ብለው ዞሮ ነው የመጡ። ግን ልንገራችሁ በዚህ በእኛ ጋላክሲ ውስጥ እንኳን ወደ 200 ቢሊዮን በላይ ከዋክብት አሉ። በጣም ግዙፍ የሆኑ ቁጥር ስፍር የሌለ ይህን ጋላክሲ ክሮስ ለማድረግ 100 ሚሊዮን ላይት ይር ይፈጃል። ይህን ጋላክሲ ግን ያህል ጋላክሲ ያለ ብላችሁ ጠይቁኝ። ወደ 2 ቢሊዮን ጋላክሲ ያለ ብሎ ነው የሚገቡት። ጋላክሲ ነው ላችሁ አሁን ያልኳችሁ ይህን ጋላክሲ እንኳን ከዳር እስከ ዳር ለመሄድ 100 ቢሊዮን ላይት ይር ይፈልጋል። ላይት ይር አይደለም ላይት ይር። አንዱ ጋላክሲ እንደዚህ የሆነ ይህን ሁሉ ጋላክሲ የፈጠረ ወገኖች፣ ጨረቃ እኮ እዚህ ቅርብ ያለች ነው። ግን ማንም አይደፍራት፣ ማንም አይደፍራት። ለምንድን ተከተል ለሰው ተስማሚ አድርጎ የፈጠረው እግዚአብሔር ምድርን ብቻ ነው። በምንም ማንም አይደፍራት። ለምንድን ነው ጨረቃ ውስጥ እንደውም ሉናር ሂልተን ሆቴል እንገነባለን ብለው ነበር። የታሰበው ነገር ውሸት እንደሆነ ታውቃላችሁ። እኔ መግባታቸው እግዚአብሔር ይወቀው፣ ግን ገብተናል ብለዋል። ያን ጊዜ የዛሬ 50 ዓመት እግዚአብሔር ይወቀው። ወገን ለደቂቃ መቀመጣችሁን ጨረቃ እንኳን በቃ ኃይለኛ የሆነ የሚገርም አይነት የሚያስፈራው እንትን አለ። በቃ የሚወርድ ነገር አለ፣ ሬዲዬሽን አለ፣ ምን አለ በዛ ውስጥ። ማርስማ አታስቡ። ማርስማ ሳልፈር ነው አየሩ። አምላካችን አምላክ ሆኖ ይኖራል። እስኪ ክብር ለጌታ ይሆንለት። አሜን። ሶስተኛ ወደፊት ትንሣኤያችንን ያረጋግጠልናል። ኢየሱስ ሞቶ ስለተነሳ እኛም አንድ ቀን እርሱ እንድንመስል እንነሳለን። አንደኛ ተሰሎንቄ 4:13 እስከ 18 ያለ ቃል እንዲያውም መላው የክርስትና እምነት የቆመው በትንሣኤ መሰረት ላይ ነው። ትንሣኤውን ካስወገድ ምንም ተስፋ የለንም። አንድ ነገር ልንገራችሁ፣ ክርስትና ትንሣኤ ባይኖር በቃ እንደማንም አይነት ዝም ብሎ ተራ እምነት ነው የሚሆን። ልዩ የሚያደርገው ትንሣኤ ዛሬም ቢሆን ብዙዎቹን ወደ መንግስቱ እያመጣ ያለው ይሄ ትንሣኤ እምነት ነው። ይሄ ትንሣኤ ጌታ ነው። ክብር ለጌታ። እንዲህ ይላል አንደኛ ተሰሎንቄ 4 ላይ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉ ታውቁ ዘንድ
እንወዳለን። ኢየሱስ እንደሞተና እንደተነሳ ካመን እንዲሁ በኢየሱስ ያንቀላፉት እግዚአብሔር ከእርሱ ጋር ያመጣቸዋልና በጌታ ቃል የምንላችሁ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳል። በክርስቶስ የሞቱ አስቀድመው ይነሳሉ። ከዛ በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነሱ ጋር በደመና እንነጠቃለን። እንዲህ ሁልጊዜ ከጌታ እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ምን አድርጉ? እስኪ ለጌታ ክብር እንስጠው። ገብቷችሁ መንግሥተ ሰማይ እንዴት አይነት ኤግዛይቲንግ ፕሌስ እንደሆነ በደንብ አጥኑት። ራእይ የሚገርም ምንም ቋንቋ። ስለዚህ ነው ጌታ ምን አለ? ስለ ምድር በነገርኳችሁ ጊዜ ካላመናችሁ ስለ ሰማይ ብነግራችሁ እንዴት ይገባችኋል? ሰማያዊ ነገር ብነግራችሁ ዮሐንስ ወንጌል 3 ላይ እንደዛ በጣም ትልቅ ኤግዛይቲንግ ነገር ይጠብቃል። አዲስ ሰማይና አዲስ ምድር አሜን ትላላችሁ። አዲስቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ ይላል። ክብር ለጌታ ይሁን። አሜን። እንባዎች ሁሉ የሚታበሱበት አዲስ ሰማይና አዲስ ምድር እንኖራለን ለዘላለም ከጌታ ጋር። ይሄ የምናስበው ነገር በሙሉ ይሄ ያለው ነገር በሙሉ አጠገቡ የሚጠጋ ነገር የለም። ሰማይ የሚመስል ነገር የለም። እግዚአብሔር እኛን ሊያኖር ያዘጋጀው ቦታ ወገኖች እጅ ባፍ የሚያስችል ይሄ ውጭ ዓለም የሰማዩ አሁን የተሰራው በዓለም ላይ በፍጥረት ዓለሙ የሰራው ነገር እግዚአብሔር ካስደነቀን ጌታማ ለእኛ ያዘጋጀው እንዴት ያስደንቅ። አራተኛ የወደፊት ፍርድ ማስረጃ ነው። ቀን ቀጥሯል። በዛን ቀን ባዘጋጀው ሰዎች በዓለሙ ላይ በጽድቅ ሊፈርዳል። ስለዚህ እርሱን ከሙታን በማስነሳቱ ለሁሉ ማረጋገጫ ሰጥቷል። ሐዋርያት 17:31 ላይ ቀን ቀጥሯልና በዛም ቀን ባዘጋጀው ሰዎች በዓለሙ ላይ በጽድቅ ሊፈርዳል። ስለዚህ እርሱን ከሙታን በማስነሳቱ ሁሉን አረጋግጧል። ማን ነው በነጩ ዙፋን ፍርድ ወንበር ላይ የሚቀመጠው? እንደ ሌሎች አዘይ ማላችሁ ማን ነው የሚቀመጠው? እስኪ ለጌታ ክብር ዘቶች ነው የሚቀመጠው። በአንድ ሰው እንኳን አይፈርድም ነው የሚለው እግዚአብሔር። አንድ ሰው እንኳን አይፈርድም። ፍርድ የሚሰጠው ኢየሱስ እሱ ነው በነጩ ዙፋን ፍርድ የሚቀመጠው። ክብር ለጌታ። አምስተኛ ለክርስቶስ ሰማያዊ ክህነት መሰረት ነው ትንሣኤ። በማያልቅ ሕይወት ኃይል ስለሚኖር ፈጽሞ ሊያድነን ይችላል። ስለኛ ሊያማልድ ዘወትር በሕይወት ይኖራል ይላል ዕብራውያን 7 ላይ። እነርሱ እንዳይሞቱ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለ። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ቅዱስና ያለ ተንኮል ነውር የሌለበት ከኃጢአተኞች የተለየ ከሰማያት ከፍ ከፍ ያለ እንዲህ ያለ ሊቀ ካህናት ይገባናል። እርሱ እንደነዚህ አይነት ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕት ሊያቀርብ ያስፈልገው ራሱን ባቀረበው ጊዜ አንድ ጊዜ ፈጽሞ አድርጓል። ሕጉ ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማል። ከሕግ በኋላ የመጣው የመሐላው ቃል ግን ለዘላለም ፍጹም የሆነውን ልጅ ይሾማል። ለዘላለም ሊቀ ካህን ነው ጌታችን። ስለኛ ሊያማልድ ዘወትር በሕይወት ይኖራል። መንገድ ላይ የሆኑ እስላሞች ያገኘውና ስመሰክርላቸው አረቦች ናቸው። አይ አላህ ዝም ብሎ ይቅር ይላል። አይ በፍጹም አይ ማለት ዝም ብሎ ይቅር ማለት አይችልም። ምክንያቱም ሕግ አለ። ዘጋድ ኦፍ ጀስቲስ እግዚአብሔር የፍትህ አምላክ ነው። ዝም ብሎ በደለኛውን አይ ይህ ዝም ብሎ አይደለም። ለምንድን ነው በአንድ ልጁ ላይ ያን ያህል የጨከነ? ምክንያቱም በምንም መንገድ ኃጢአት ሊሰራ አይችልም። በደለኛው ሞት ነው የሚገባው። እግዚአብሔር እኮ የጽድቁን የቅድስናውን ነገር ብናወራ እጅ ባፍ የሚያስችል ማንም ሊቀርበው የማይችል ብርሃን ውስጥ ይኖራል። የቅድስናውን ውበት ነው የሚናገር። ማንም ሊቀርበው ማንም ሊጠጋው የማይችል የክብር ብርሃን ውስጥ የሚኖር አምላክ ነው። ስለዚህ በደለኛው ኃጢአተኛው ሰው መሞት አለበት። ሞት ነው ሰውን የበደለው አዳም ከነተውልዶ መጥፋት አለበት ማለት ግን እግዚአብሔር ልጁን ነው የላከው። እግዚአብሔር ይባላል። ስድስተኛ ለክርስትና ሕይወት ኃይል ይሰጣል። እግዚአብሔርን በገዛ ኃይላችን ለእግዚአብሔር መኖር አንችልም። የእርሱ ትንሣኤ
በእኛ ውስጥና በእኛ በኩል ሲሰራ ብቻ ነው ፈቃዱን ማድረግና ስሙን ማክበር የምንችለው። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር እንድንሆን ዘንድ በጥምቀት ከእርሱ ጋር ተቀበር። ክብር ለጌታ ይሁን። በምንም ታምር በራሳችሁ ኃይል እግዚአብሔርን ደስ ማሰኘት አትችሉም እና ከሕግ ጋር ግብግብ ብትፈጥሩ ሌላው በድርጊት ባትፈጽሙ ሀሳባችሁ ብዙ ወደድ ይሰራል። ስለዚህ ነው ዛሬ እነዚህ የሞራል ሰዎች ብዙ ይታገላሉ። እንደውም አንዳንዶቻችን ብለው ሌላም ነገር ያደርጋሉ። የተለያዩ ሃይማኖቶች በቃ ውሃው ሲዘፈዘፉ ነው የሚሉት ነፃ ለመሆን ከኃጢአት ሲዘፈዘፉ የሚሉ ምንም ነፃ መውጣት አይቻልም። የልጁ የኢየሱስ ደም ከኃጢአት ሁሉ ምን ያደርጋል? ያነጻል። በቃ የእሱ ደም ብቻ ነው የሚያነጻ። እንደገና ደግሞ ሲሰግዱ ይውላል። ቀኑን በሙሉ 100 1000 ስገዱ የሚባሉ ሰዎች አሉ። ለማስተሰሪያ ማለት ኃጢአቱን ለቄሱ ይናገሩን 1000 ይሰግዳሉ። ለአንድ ወር ለአንድ ሳምንት ግን ያው ነው። የሚለወጥ ነገር የለም ወገኖች። 1000 ምንም ነገር የሚያደርሰው ነገር የለም። ሰዎች በክርስቶስ ኢየሱስ ሲያምኑ የእሱን ጌታና ዳኝ አድርገው ሲቀበሉ ብቻ ነው የሚተርፉት። ሰባተኛና የመጨረሻው የወደፊት ርስታችንን ያረጋግጥልን ሕያው ተስፋ ነው ያለን። አሜን። በተስፋ የተሞላ ሕይወትን መለማመድ እንችላለን። የሞተ ተስፋ ውሎ አድሮ ከመሞቱ በፊት እየደከመ ነው የሚሄደው። ነገር ግን ኢየሱስ ክርስቶስ ሕያው ስለሆነ ክብር የሞላበት የወደፊት ሕይወት አለ። ኢየሱስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈት የሌለበት የማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታ ኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ይህም ርስት በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ልትጠብቃችሁ ለእናንተ በሰማይ ቀርጾላችሁ። አንዳንዴ እንደ ምናብ ይመስለዋል። አንዳንድ ሰዎች የሚያምኑት ከሞት በኋላ ያለው ምናብ ዝም ብሏል በእንቅልፍ ነው ወይ? እኛ አሁን ከምናውቀው በላይ ንቃታችን የነቃን እናውቃለን። ተመልከቱ፣ ያ አልዓዛር የሚባል ሰው ሞቶ እና አብርሃም እንቅልፍ ሲሆን ያ ሀብታም ባለጠጋ ሰው የዞሮ ላይ ቶት ማየት ሰው አሁን ለራሱ አይደለም ያሰቡ ለወንድሞቹ ገባችሁ? እንዴት አይነት ንቁ እንትን እንደሚኖር በዛ ጊዜ። በእርግጥ ያለፈ ነው ኦልሬዲ፣ እሱ ኦልሬዲ ሲኦል ገብቷል። ለዘላለም ነው ደግሞ ፍርዱ የሚያስፈራ ነው። ግን ያሉት እዛ ያሉት ጌታን ለማያውቁ ወንድሞች ማን ይመስክርላቸዋል እንዴ? እዛ እኮ ነቢያት አሉ፣ እነ ሙሴ ያሉ ሲለው አላመንም። የሞተ ሰው ካልተነሳ በፍጹም አይድኑም ማለት። እንግዲህ እነሱን ካላመኑ የሞተም ሰው ቢነሳ አያምኑም ማለት እውነት ነው ወገኖቼ። በጣም ትልቅ ነገር ነው የተዘጋጀው። እግዚአብሔር ሕዝብ በጌታ ቀን በሚሰበሰብበት ጊዜ ሁሉ ኢየሱስ ያው መሆኑን ቤተ ክርስቲያን መንፈሳዊ በረከቶቿን መቀበሏን ይመሰክራሉ። የጌታ ተከታዮች በዛ በመጀመሪያው ቀን ሲሰበሰቡ ተስፋ ቆርጠውና አዝነው ነበር። ነገር ግን በሦስተኛው ቀን ታሪክ ተለወጠ። ጌታ ኢየሱስ ሞትና መውጊያውን ሲኦልና የጨለማውን መንግስት፣ ስልጣናት፣ ኃይላት ድል አድርጎ በታላቅ ኃይልና ክብር ተነሳ። ክብር ይሁንለት። ተነስቷል። በእልልታ በጭብጨባ ተነስቷል። ሃሌሉያ! ተነስቷል፣ ተነስቷል። በእልልታ በጭብጨባ እንቆምና እንጸልያለን። በእልልታ በጭብጨባ ለጌታ ክብር እንሰጠዋለን። እየሰገድን እንሰጠዋለን። ሃሌሉያ! ስለሚገባው ክብር፣ ስለሚገባው ስግደት፣ ስለሚገባው ሃሌሉያ! ስለከፈለው ውብ ዋጋ ከአባቶቻችሁ ከወረሳችሁት በከንቱ ኑራችሁ በሚያልፍ ነገር በብር ወይ በወርቅ ሳይሆን ቅድም ሲናገር ነበር ማርክ ነውርና እልፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም ተዋጅታችኋል። ዋጋችን የክርስቶስ ደም ነው። ፕራይስለስ የሆነ የኢየሱስ ክርስቶስ ደም ነው። ክብር ለጌታ ይሁን።